ሳንቲም አልሰጥም ብላለች። ሊኮዲ ቃላኳ አላሳደገ ሁሉ ለቅንት ምጃዛ ይፈልግልኝ ሁሌን ያስፈልገኛል። አላየንም አልሰማንም እንዳትሉ አረብ ቤት ውስጥ ተቀምጣችሁ እንደዚህ የምታደርጉቶች ካላችሁ ባካችሁን ጥንቃቄ አድርጉ። በእህታችን ዘይት ሆና ላይ እንግዲህ ከጠዋት ከማታ ሳታስበው መዳም እንግዲህ ዱብዳ አውርዳባታለች ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ክርስቲያን ወገኖች ሰላም ብያለሁ። እንዴት ናችሁ? እኔ ያለው አልሐምዱሊላህ። ምን ሸቃሊት ነኝ። ዛሬም በአዲስ ቪዲዮ መጥቻለሁ። አብራችሁኝ ቆዩ። ለቻናሉም አዲስ ከሆናችሁ ላይክ፣ ሰብስክራይብ በማድረግ ቤተሰብ ሁኑ። ውድ ቤተሰቦች የአገሬ ልጆች እንግዲህ በዚህ አጋጣሚ ማታም ነግሬያችኋለሁ። ይሄ ክፉ ቀን እስከሚያልፍ እንግዲህ ተኝቼ ነውና ቪዲዮ የምሰራው ስለ ቪዲዮ ጥራት በጣም ይቅርታ ጠይቃለሁ ማለት ነው። እኔ ክፉ ቀን ስላችሁ ሌላ ነገር እንዳይመስላችሁ። እንግዲህ ያን እየበረደ ነው። ይሄን 3 ቀን ምን ነክቶኝ እንደሆነ አላውቅም። ልጅቱ እውነቴን ነው የምላችሁ የገጠር ልጅ ነኝ። በላይ ላይ ዝናብ እየዘነበ እያረምኩ ያደግኩ ልጅ ነኝና በቃ ብርድ የሚባል ነገር የማይገባኝ ድንጋ ነበርኩኝ። እና ይሄን 3 ቀን ግን የማላውቀው የብርድ ስሜት እየተሰማኝ ነው። እርጅን ነው የሚሆን ምናምን አላውቅም። በዚህ አጋጣሚ ደግሞ እህቶቼ ራሳችሁን ጠብቁሽ። ስቀልዳችሁ እንጂ በእኔ ብቻ አይደለም ብርዱ፣ በሁሉም አረብ ሀገራት በጣም ኃይለኛ ብርድ አለ። በተለይ ሳውዲና ዱባይ ላይ ማለት ነው። አንዲት እህቴ ትናንትና ከሳውዲ ያለችኝ ልንገራችሁ። በጣም ነው ያሳዘነችኝ ወላሂ። ሳይሆነ ታርጅታለች ኩምትር ብላ ማለት ነው። አብዝቶ በብርድ ምክንያት ማለት ነው። እና መዳሟ እንግዲህ ስትላት አልገዛችላትም። የሆነ ቲሸርት ከዩኒፎርም ሲሰራ አድርገሽ ልበሽ ብላ ገዛችልኝ አለች። ካልስ ራሱ ይሄ ዝም ብሎ ትንሽ እየለዝነጣ የምትለብሱት ከጫማ ጋር የሚለበስ ካልስ የለም። እሷን የገዛችላትና እንዲሁ በጣም ነው የምታሳዝነው። እና አሁን ደግሞ ግዢ ሌላት ፈራሁ ምናምን እና የራሴን ብር ሰጥቻት እንድትገዛ ሊፈልግ ነበር ምናምን እያለች ነበር ማለት ነው። እና እንደዚያውም ሆኖ በራሷ ብርም ግዢ ለማለት ፈራው እያለች ነበር። ስለዚህ እኔ ምርጦች ሁሉም ነገር የሚቀጥለው ሁሉንም ነገር ማድረግ የምንችለው እኛ ስንኖር እኛ ጤነኞች ስንሆን ነው። እሺ ብርድ ደግሞ ቀላል እንዳይመስላችሁ አጥንት ይሰብራልና በዚህ አጋጣሚ ጽዳት ላይ ደግሞ ማለት ነው እኔ ሀማማ ጥብ ያለቅም ያገሬ ልጆች ወላይ ከምሬ ነው የምላችሁ ብልጥ ሁኑ። እሺ ከነሱ ጋር ብቻ ተልሞጥሞጡ እንጂ ዲቶሏንም ክሎሮክሷንም ድፍት አድርጋችሁ ነካ አድርጋችሁ ለሽታው አውጡ። ይሄ ብርዱ እስከሚያልፍ ድረስ ራሳችሁን አትጉዱ። እሺ ሁሌ ውሃ አትዘፈቁ ማለት ነው። እና ግዙልን በሏቸው፣ አትፍሩ። ለነሱ ግዙልኝ ብላችሁ ተናግራችሁ እነሱ የማይገዙላችሁ ከሆነ ደግሞ በራሳችሁ ብር እንዲገዙላችሁ ውሰዱን በሏቸው። ለነሱ ብር አትስጡ። ራሳችሁ ሂዳችሁ ምን ይባላል መሰላችሁ ገቢ የሚሰጠውን የእናት ልጅ አይሰጥም አይደለም የሚባለው። ዞር ብላችሁ ካልሲዋንም ወፈር ያለችውን፣ ሻርፓንም ወፈር ያለችውን፣ ጃኬቷንም ወፈር ያለችውን ገዝታችሁ መታችሁ ራሳችሁን ጠብቃችሁ ስሩ። እሺ እና ይሄን ለማለት ነው። ወደ መጣሁበት ወደ ዋናው ቁም ነገሩ አይደለ ነገሩ። ይሄም ቁም ነገር ነው። እዚህ በላይ ቁም ነገር አለ እንዴ? እናት አለምየሁ ራስ በላይ ምን ቁም ነገር አለ? እና ቪዲዮን ላይክ እና ሼር አድርጉት እሺ፣ ለእህቶቼ እንዲደርስ ማለት ነው። ከመጣችሁ የቀራት ከፍሉበትም ማለት ነው። እና ውድ ቤተሰቦች እኔ እቺን ልጅ የማውቃት ቲክቶክ ላይ ነው። እና አንዳንዴ ዝም ብላችሁ የማታውቁትን ሰው አትወዱም። እንደው ንግግሯን ስወድላት ብታያት ማለት ነው የሆነች ምን እብድ ነገር ነች። እና እንደኔ በጣም ነው የምወዳት ወላሂ። እና ታሳዝናለች። ስለ ህይወቷ ምናምን ስታወራ ኦፕሬሽን ሆና ነው የምትሰራው ሰው ቤት። የምትኖርበት ቤት ደግሞ ወላሂ አረብ ሀገር ነው ብትል አታምኑም ማለት ነው። ስፌት አለ ምን አለ ሀታ ቀለሙ ራሱ ማለት ነው የኢትዮጵያ የግድግዳ ቀለም ነው የሚመስለው። በጥቅሉ የአረብ ቤት አይመስልም። ውሻ ነው የምትጠብቀው። ከዚሁም ብሶ ደግሞ እንግዲህ መዳሟ ጥንባጥን ቤት ተጫውታባታለች ማለት ነው። ልጅቷ ደግሞ ህገ ወጥ ነች። የመኖሪያ ወረቀት የላትም እና ለብዙ ወራትም እንግዲህ ያለ ስራ ኢጃዛ ቤት ተቀምጣ ዋጋ ከፍላ ስለነበረ በዚያ ምክንያትም ደግሞ ህጅ ኢጃዛ ቤት ከምቀመጠው ብዙ ነገር ተሰቃይቻለሁ፣ አጥቼ ቀርቶ እንኳን የሚሰጠኝ ሰው አላገኘሁም ብላ ያን ነገር ስላየች እንደምንም ችላ ከዚህ ቤት እየሰራች ነበርና ትናንትና ግን ከመዳሜ ጋር ልንጋደል ብላ በሌሊት ተነስታ ቪዲዮ ሰርታ እንግዲህ ፖስት አድርጋለች ማለት ነው። እና ወደ ቤተሰቦቼ ይችታችን ምን አለ መሰላችሁ ብዙዎቻችን ግን የማናውቀው ግን ስራችንም ሆነ ህይወታችን ሊያበላሽብን የሚችል ነገር ስለሆነ እንደዚህ የምታደርጉቶች ካላችሁ ጥንቃቄ አድርጉ። ወላሂ ነው የምላችሁ እኔ ዩቱብ ከጀመርኩበት ጊዜ ጀምሮ ይችን ነገር አድርጊያ ቢሆን ድሮ እስካሁን ድረስ ስሬ ተበላሽተ ከሀገሬ ነበር የምታገኙኝ ማለት ነው። በእርግጥ ከሀገሬም ብገባ ለሁሉም ነገር ምክንያት አለው። ግን ደግሞ የሀገሬ ልጆች እስካለን ድረስ ግድ ነው የሰው ቤት ተቀምጠን ህጉን ማክበር ማለት ነው። እሱ ምንድነው መሰላችሁ አሁን እቺ እህቴ ትንሿንም ነገር ትልቋንም ነገር ስትበላም ስትጠጣም በቪዲዮ ነው። ቤታቸውን እየቀረጠች ታሳያለች። እዩት እያለች እቃቸውን ምናምን ውሾቻቸውን ብዙ ነገር ታሳያለች ማለት ነው። እሷ ከካሜራ ጀርባ ሆና እቃውን ውሾቹን ብታሳይ ችግር የለውም። ግን እሷ በቪዲዮ ትወጣለች። ገብቷቸዋል። በቪዲዮ እየወጣች እሷም እነሱ ምናምን እየቀርጠች ነው የምትለቀው። እና ሳታስቡ ነው እንግዲህ መዳሟ እንደዚህ ያደረገቻት።
እና ብዙ አረቦች ቤታቸው ሲቀረጽባቸው እቃቸው ሲቀረጽባቸው አይወዱም። ለምን ብትሉ ቲክቶክ ላይ ያገኙናል ማለት ብዙ ጊዜ ሊከታተሉ ይችላሉ፣ ሊያሳልፉን ይችላሉ። አንዲት ልጅ ትናንትና እያለች እየሰማዋት ነበርና የመዳሜ ልጆች ቲክቶክን አገኙት እና እንዴት አገኛችሁ ስላችሁ ስልኬ ላይ ያለውን ስሜን አይተው በስሜ ሰርች አድርገዋለች። ከዛ የሆነ ጊዜ ክፍሌ መብራት ተበላሽቶ ነው መሰል ያለች አላቅም። ከልጆቹ ክፍል ሁኜ ቪዲዮ ሰራሁ። ከዛ በኋላ ለካ መዳሟም ትከታተለታለች እና ቲክቶኩን ለምንድን ነው ከልጆቹ ክፍል ሁነሽ ቪዲዮ ይሰራሽ ከክፍልሽ ውስጥ ሆነሽ ስሬ አለችኝ አለች። ከዚያ ስሙን ይሁን ፕሮፋይልን ይሁን ቀየርኩና በሌላ ጊዜ ደግሞ ማጥባ ሁኜ ቪዲዮ ሰራሁ አለች። አሁንም ማይታ ዘነበችብኝ አለች ማለት ነው። አሁንም ደግሞ ምኑን ነው ቀየርኩና ድጋሚ ሰራው አለች። አሁንም ደግሞ እያየች ነውና ምን ላድርግ እንዲላድርግ እያለች ነበር። በነገራችን ላይ ስም ስለቀየርነ ፕሮፋይል ስለቀየርነ ያለው አካውንት ከሆነ እነሱ የማያገኙበት ምንም አይነት ምክንያት የለም። ምክንያቱም አንዴ ሰርች ማድረጊያ ቦታው ላይ ሄደው ሰርች ካደረጉት ከዚያው ላይ ያገኙታል ማለት ነው። ስለዚህ አንድ እነሱ እንደዚህ ብላለች እንጂ ደግሞ በአረበኛ የተጻፉ ሰዎችን እንዳለ ብሎክ አድርጌ ጨርሻቸዋለሁ። ግን አሁንም እየኮመተችብኝ ነው። እሷ እንዴት እንደሆነች አላወቅኩምና ምን ላድርግ እያለች ነው። ስለዚህ ሀገር የልጆች ዋናውና ትልቁ መፍትሄ እኔ የምነግራችሁ ነው። የጠቀመኝን ነገር ልንገራችሁ። ከካሜራ ጀርባ ሆናችሁ እንደኔ ተቀደዱ ነው በቃ። እንደኔ ከካሜራ ጀርባ ሆናችሁ ተቀደዱ፣ ቀርጹ ማለት ነው። አለቀ። በእርግጥ ይሄን ስላችሁ ደግሞ ገና እነሱ አይሆንም ገና እንታይም ብለን ደግሞ ያልሆነ ነገር አድርጉ እያልኳችሁ አይደለም። በቃ እነሱ የማይፈቅዱላችሁ ከሆነ እነሱ አይሆንም ብላችሁ አለ አይደለ መደረጉ እንደኔ አግባብ ነው ብዬ አላም። ለምን እነሱ ባይሆን ደግሞ ፈጣሪያችን ያይናል። አማና ነው፣ አደራ ነው የተሰጠነውና እና ስለዚህ የሰው ቤት የሰው ነውና ሁሌም ጥንቅቅ ሆናችሁ ተቀመጡ። ኮተታታ ብዙ ደግሞ እንዳያችሁት አሁን እዚህ ቼታችን እቃ በጣም ብዙ እቃ ነው። እሺ እና ወላሂ በጣም ማሳዘነችኝ። ራሴን ላጠፋ ነው ምን ነው ይሄን ያክል ህይወት ምናምን እያለች ስለ ኑሮዋ ካሁን በፊትም ስታወራ ሰምቼ በጣም ነበር የምታሳዝነው። አይታችሁ እኮ አንዳንድ እህቶች ይደክማሉ ይለፋሉና ጠብ የሚል ነገር የላቸውም ማለት ነው። አሁን እቺ ልጅ እንግዲህ ታማ ኦፕሬሽን ምናምን መዳን ቤት ነው የምትሰራው። በጣም ከባድ ነው። በዛ ላይ ደግሞ የነበረችበት ቤት እንዴት እንደሚያስጠላ ወላሂ የሀገር እቃ በቃ የገጠር ሰው በሉት ማለት ነው። የጠፍር አልጋ ታውቃላችሁ? የገጠር እንደዚህ ያለ ነው ቤታቸው ራሱ ማለት ነው። ለዚሁም እንግዲህ ኮርታባት ጉድ አድርጋታለች። እና ስራችሁ እንዳይበላሽባችሁ ዩኛት በሉ የሆነ ያልሆነውን ነገር ቲክቶክ ላይ አትፖስቱ ማለት ነው። የመፖሰሱ እስካለባችሁ ደግሞ ራሳችሁን ከካሜራ ጀርባ አድርጋችሁ ፖስቱ ለማለት ነው። እና በጣም አሳዘነች። ምን መጥቶብኝ እዚህ ያክል ለአንድ ነፍሴ እኔ ልጅ አላሳድግ ምናምን እያለች ነበር ማለት ነው። እናት አለምዬ ሁሉ ለአንዱ ነፍስ ለአንድ ነፍሴ ሲሆን ግን ይሄን ያክል ዋጋ አልከፍልም ነበር። ለአንድ ነፍሴ አልከፍልም ነበር ማለት ነው ለመናገር። እና ብቻ አሳዝናኛለች ወላሂ። እና ከዚያ ቤት ወጣለች። እና እናንተም ስራችሁ እንዳይበላሽባችሁ መዳም እንዳታባራችሁ ጥንቃቄ አድርጉ ለማለት ነው። የሰው ነገር የሰው ነው። ያገሬ ልጆች የሰው ነገር አያኮራም። እስከሚያልፍ እንግዲህ አውቀን እንዳላወቅነ ሰምተን እንዳልሰማን ሆነን መኖር ነው። ሌላ ምን አማራጭ አለን? እና ይሄን ለማለት ነበር የመጣው። ስለተከታተላችሁ አመሰግናለሁ። በሌላ ቪዲዮ እንገናኛለን። ስለዚህ ቪዲዮ ልንገራችሁ፣ ይሄን ቪዲዮ ልነግራችሁ ነበር። ቪዲዮ ሊረዝምብኝ ነው ማለት ነው። ይታያችኋል። ይሄ እንደዚህ የሚታፈሰው ፌስታል ነው። እሺ ተመልከቱ። እዚህ ቤት ሰራተኛ እንድራለችና እንዴት እያደረገ የመዳሟን ስታሾፍባት እንደኖረች ተመልከቱ። ይታያችኋል። ፌስታሉ እንዲህ ዱቄት እስከሚሆን አታጸዳም ነበር ማለት ነው። ማን ሰራተኛይቱ? በሌላ ቪዲዮ ነግራችኋለሁ። ቆይ